ለይለተል ቀድር ላይ ነቢዩ ዓለይሂ ሰላቱ ወሰላም ዓኢሻ ምን ብዬ ዱዓ ላድርግ ብላ እናታችን ዓኢሻ ስትጠይቃቸው አላሁመ ኢነከ ዓፉውን ከሪሙን ቱሒቡል ዓፍወ ፈዕፉ ዐኒ በይ ያሏት ለዚህ ነው። ለይለተል ቀድር የዓመቱ ሪኒዋል ታይም ነው። በቃ አንድ ሰው ሙሉ ወንጀሉ እጥብ ብሎ ዓረፋ ውሰድ፣ ዓረፋ መቆም የሆኑ ቦታዎች ጊዜዎች አሉ። ወንጀሎቹ ኖረው አይደለም የተማርከው የሉም ነው። ሰሒፋ በይዳአ ማለት ነው። የሥራ መዝገብህ ፍጹም ነጭ ሆነ በመልካም ስራዎች ብቻ የቀሩበት ኃጢአቶች፣ ወንጀሎች በሙሉ ሙሉ ለሙሉ የተረሱበት ነው ማለት ነው። ይረሳሉ። አላህ ዐዘ ወጀል ሰውየው እንዲረሳው ያደርገዋል፣ መላእክቶች እንዲረሱ ያደርጋል። ሂድ ተብለህ ብትባረር እንኳ ተስፋ እንዳትቆርጥ፣ አላህ በር ላይ መቆም ተስፋ እንዳትቆርጥ። ነገር ዱዓ አድርገህ አልተሳካም ነው አትቆርጥ ተስፋ። ተስፋ ስትቆርጥ ነው የሚመጣው። ምናልባት ያ ነገር ተስፋ ስትቆርጥ ያ ነገር ይቀራል። ተስፋህን በአላህ ላይ በጨመርክ ቁጥር አላህ ሊፈትንህ ደግሞ ያቆየ ይሆናል። የሆነ ነገር መሰናክል ይፈጥርብሃል። መጨረሻ ላይ ግን ፈትሕ ያደርግልሃል፣ ይከፍትልሃል ያንን ነገር። ምን አሉ? ወላ ተቅጠዕ ሊዕትዛር ወለው ሩዲት፣ ጌታ ዘንድ ይቅርታ መጠየቅን እንዳትተው፣ ይቅርታ ተመላሽ ቢደረግ እንኳን ጌታ ይማረኝ በል፣ እሱ ጋር ውደቅ አሉ። ፈኢዛ ፉቲሐ አልባቡ ሊልመቅቡሊን ፈድኹል ድኹለ አልሙተጠፊሊን። ሱብሓነላህ። መቅቡል ለሆነላቸው ሰዎች በሩ ሲከፈት ያኔ የምታሳዝን ሰው ሆነ አንገትህን ደፋ ብለህ ትገባለህ በዛ በር። መስፈርት አናሟላም። ብዙ ጊዜ ዱዓ አድርግ፣ ቢስሚላህ አልሐምዱሊላህ ሰላቱ ሰላም አላ ረሱል ረበና አቲና ይላል። አሚን እንዳትሉ ከልቤ አይደለም። እዚህ ጋር ምንድነው የተፈለገው ዱዓ? አንደኛ የቂን ያስፈልገናል። አንዳንድ ሰው ግን ምንድነው የሚለው? እስኪ አላህ ከሰማኝ ልለምነው ይላል። አንጠለጠለው ማለት ነው። ይሰማል መልስ ይሰጣል ብሎ እርግጠኛ አልሆነም። ኡድዑላህ ወአንቱም ሙቂኑነ ቢልኢጃባ ነው ያሉት ረሱል ሰለላሁ ዐለይሂ ወሰለም። አላህ ምላሹን እንደሚሰጣችሁ እርግጠኛ ሆናችሁ ለምኑት ነው ያሉት። እኛ ግን እስኪ ከሰማኝ እስኪ እሺ ካለኝ ስለምንል ነው። ሁለተኛው መስፈርት ደግሞ ከዝንጋቴ መውጣት አልቻልንም። ምላሳችን ነው እኮ ዱዓ የሚያደርገው፣ ልባችን ቤት ነው ሌላ ቦታ ነው። ልባችን የሚፈልገውን ምላሳችን እየተረጎመ ልብና ምላስ እየተናበቡ ዱዓ እናረግም። ይሄም ሸርጥ ነው። ለምን? ወዕለሙ አሉ ረሱል ሰለላሁ ዐለይሂ ወሰለም፣ እወቁ አነላህ ላ የቅበሉ ዱዓአን ሚን ቀልቢን ረጁሊን ጋፊሊን ላህ፣ ከዘነጋ ልብ ላይ አላህ ዱዓን አይቀበልም አሉ። ለምን እንዘነጋለን? ሸህ አላሙዲን ጋሼ ምን ትፈልጋላችሁ ብሎ ቢጠራንና እሳቸው ጋር ብንገባ እውነት ምን አይነት ንግግር ነው የምንናገረው? ገና ሳንሄድ ነው የምንዘጋጀው። ምን መጠየቅ አለብኝ? ንግግሬን ከምን መጀመር አለብኝ? ምን ላይ ማቆም አለብኝ? እንዴት ልጀምር? በደንብ አድርገን ሙራጃዓ ነው የምናደርገው። ለምን? እሳቸው ጋር 100 ብር ሺህ ብር አይደለማ ምናስበው ብዙ ነገር ነው። አላህ ጋር እጁን ያነሳ ሰው ምን መጠየቅ እንዳለበት፣ እንዴት መጀመር እንዳለበት አስቦ ተዘጋጅቶ ነው መሆን ያለበት። በቃ ልባችን ከመላሳችን ጋር አንድ በአንድ ልብ ሲያስብ ምላስ እየተረጎመ ግን ብዙ ጊዜ የምንጨነቀው ረበና አቲና አረብኛ ነው የምንጠቀመው። ትርጉሙ ራሱ አይገባንም ምን ለማለት እንደተፈለገ። ለምንድን ነው የምትጨነቀው በሌላ ሰው ቋንቋ? በአማርኛ ማድረግ አይቻልም ያለው ምንድን ነው? ሐጃህ አንተ ሚስት ከሆነ ያ ረቢ ሳሊህ ሚስት ፈልግልኝ፣ አጋባኝ። በአሁን ሰዓት በቃ ብቸኝነቱ መረረኝ፣ ላጤ ሆኖ መኖር አልፈልግም፣ ጥሩ ሚስት አገናኘኝ ብለህ በአማርኛ ዳዕዋ ብታረግስ? ፌስቡክ ላይ ግን ለመለጠፍ ሼም የለውም። እስቲ ሚስት ፈልጉልኝ ብሎ ይለጥፋል። ያ ረቢ ሳሊሃን አንተ አምጣልኝ ለማለት ግን ሼም ይዘዋል። አላህን እኮ ስትለምኑት አሉ ነብያችን ሰለላሁ ዐለይሂ ወሰለም ጫማችሁን ስታስሩ ራሱ እገዘን በሉት ነው ያሉት። ሌላው ጫማችሁን ስታስሩ ከፈለጋችሁ አግዘኝ በሉት። ምን ማለት ነው? ትንሽ ነገር ነው ተብሎ አይናቅም ነው አላህ ሊለመን። ያስቸገረህ ሚስት ከሆነ ቀጥታ በራስ ቋንቋ ጌታህን ለምነው። አይ ሌላ ነው፣ ገንዘብ፣ አፍያ ነው፣ ኢማን ነው፣ ብቻ ችግርህን አንተ ነው የምታውቀው፣ ጌታህ የበለጠ ያውቀዋል፣ አንተ ታውቃለህ እያልክ ያን ማድረግ ነው እንጂ ያ አይደለም። ዱዓዬ መቅቡል አልሆነም ማለት ግን አትችልም። ነገረህ እንደ ጌታ ዱዓህን አልተቀበልኩም ማለት እንደውም አንዳንዴ ሆን ብሎ የሚከለክልህ ለአንተ አዝኖልህ ነው። አንድ ሐዲስ ስላለ ነው። ሰውየው የዱንያ መንገዶች ሁሉ ይስተካከሉለታል ይላል ሐዲሱ። በቃ ሀብታም የመሆኛ መንገዱ ጫፍ ላይ ሲደርስ
አላህ ከሰማይ በላይ ሆኖ ያየውና ይሄን ባሪያዬን ዱንያውን አንሱለት ብሎ ለመላእክቶች ያዛቸዋል። ለዛውም ሀብታም መሆን በሚችልበት ሰዓት ላይ ምክንያቱም አለ የሚገርመው እዚህ ጋር ነው ኢን አጠይቱሁ አዘብቱሁ አለ ዱንያውን በለቅለት ነገ በአኺራ በእሳት ቀጠዋለሁ አለ። ምን ማለት ነው? ይሄ ዱንያ ከኔ እንደሚያጣላው አውቃለሁ አለ። ከመስመር እንደሚያስወጣው ነገር እንደሚያበላሽ አውቃለሁ። ስለዚህ የአኺራ ህይወቱ ከሚበላሽ ዱንያ ላይ በመጠኑ የፈለገው ሀብት ቢቀርበስ ይሻላል ብዬ ወስኜ ነው ያለው እንጂ በአላህ የካዱት እነ ቢል ጌት ካፊሮቹ ያገኙትን ቢሊየን አንተ በአላህ ያመንከው ሙስሊም ባሪያው ብታገኝ ጌታ ይከፋዋል እንዴ? ምን ያቀተዋል? እሱ ከቢል ጌት በላይ አንተን ሀብታም ቢያደርግ የሚያቀተው ነገር አለ? ቃሩንን ታቁታላችሁ አይደል? ካፊር ነው ግን የሀብት መጠኑን ወቁ። ልክ አንድ ሰሞን በሸህ አላሙዲን እንደሚቀልዱት ቢል ጌት አላሙዲን ጋር ደወለና እንዴት ነው ምን ትሰራለህ ብሎ ጠየቀው። እዚህ ኢትዮጵያ ውስጥ ያሉትንም ኡጋንዳ ላይም ስዊድን ያላቸውን ሀብት ሸህ አላሙዲን ሲገልጹለት ቢል ጌት ያው ከራሱ ሀብት ጋር አይደል የሚያስተያየው አይ ስራ ከመፍታት እንኳን ይሻላል አላቸው። እንደዛ ሲሉ አይ ቢል ጌት ቃሩን ጋር ብትደዋወሉ ነበር ተባለ። ቁርአን ላይ እንደተገለጸው ወኢነ መፋቲሐሁ ይላል። የቃሩን ሀብቱ ድልቡ አይደለም ውስጡ በመጋዘኑ የተቀመጠውን ወርቅ ብሩን የሚከፍቱት የመጋዘን ቁልፎቹ በብዙ ግመሎች ነው ይላል። ቁልፉን የሚሸከሙት ግመሎች ናቸው። ምን አይነት መጋዘን ቢሆን ነው በብዙ ግመል የሚሸከሙት ቁልፍ? ደግሞ የሚገርመው እዛ መጋዘን ውስጥ ሳሙና ወይ ደግሞ ዱቄት አይደለም ወርቅ፣ ብር፣ አልማዝ ነው። ወደ ብር ቢቀየር እና የቢልጌትን ደረጃ ቢያይ ምን ይለዋል? ቃሩን በተራው ሰው ፊት ቆሞ ከመለመን ይሻላል ይለዋል። ምንድነው? የአንዱ ከሌላው ይበላለጣል። አንተስ እኔ የአላህ ባሪያ ነኝ፣ ቃሩንም ቢልጌትም ካፊሮች ናቸው። እኔ ግን ሙስሊም የአላህ ባሪያ ነኝ። ባንተ ጌትነት እያመንኩኝ እውነት ከነሱ በላይ አድርገኝ ብትለው ሐቂቃ ምንድነው የሚከብደው? ምንም። ግን ለምን አልሆንም ነው በቃ ባጭሩ። ወይ ሰበቡን አላዳረስንም፣ ስራ ላይ አልተሳተፍንም፣ ወይ ይሄን ነገር አለማግኘታችን ለኛ ኸይር ነው በአኺራ ሊያጣላን ስለሚችል አላህ የሚያውቀው የራሱ ጉዳይ አለ፣ ወይንም ደግሞ አላህ ለባሮቹ የተለያየ ስጦታ ይሰጣል። ምክንያቱም አንዳንድ ሰው ገንዘብ ሲያገኝ ወደ አላህ ቤት የሚመጣ ለኸይር ስራ ላይ መሳተፍ፣ ብሩን ሲያገኝ የሚጠፋ ሰው አለ፣ ድህነት የሚስማማው አለ። አላህ ላይ መጥፎ ጥርጣሬ ግን በፍጹም አይፈቀድም። ዱዓዬን አልሰማኝም ምን ማለት ነው? በምን አወክ እንዳልሰማ? ስለዚህ ምንድነው እንትና ሌላው ደግሞ የረሳሁትን ይቅርታ ሰዓቱ ቢረዝምም ሁለተኛ ደግሞ አላህ የሚወደው ዱዓ ምን አይነት ነው? ዱዓኡል ሙሊህ ነው ይላሉ ረሱላህ ሰለላሁ ዐለይሂ ወሰለም። ይሄንን ስለዘነጋን ነው ችክታ ያለበት ዱዓ። እኛ ሰኞና ማክሰኞ ዱዓ እናደርጋለን፣ ሮብና ሐሙስ መልስ እንጠብቃለን። ግን ሐዲሱ ላይ የሚለው ምንድነው? ችክታን አላህ ይወዳል። እስክትሰጠኝ ድረስ አንላቀቅም ቋንቋ። ሰኞ ማክሰኞ ሮብ ሐሙስ ሳምንቱን ሙሉ ጠዋት ከሰዓት ማታ ዱዓው እስኪሳካ አለቅህም አይነትን ይወዳል አሉ። አንድ ሷሊህ ሴት ነበረች፣ ሁሌ ዱዓ ታረጋለች። ጎረቤቶቿ የሚያውቋት መጥተው አሁን አንተ እንዳልከው በወረቀቱ እንደጠየቀው ሰውዬ ነገሯት። ምንድነው ሁሌ ዱዓ ታረጋለች? ጌታሽ እኮ መልስ አልሰጠሽም፣ ለምንድነው አንቺ ማታቆሚው ሲሏት ያላቆምኩት እኮ እንደውም አለች ዱዓዬን ስለወደደው ነው አለች። እንዴት አሏት? ዱዓዬን ባይወደው ኖሮ የኔ ጌታ የፈለኩትን ነገር ወዲያው ይሰጠኝና ይገላገለኝ ነበር። መልሱን ያዘገየብኝ ዱዓዬን ወዶታል ማለት ነው። መስማት ይፈልጋል። ዱዓዬን ከወደደው እኔ ምን ጨነቀኝ? አረጋለሁ ሁሌም ማለት አረጋለሁ አለች። እንግዲህ አላህ ላይ ያላህ ዘነ ነው። ሌላኛው ሷሊህ ደግሞ ተጠየቀ፣ በዱዓህ መቼ ነው ደስተኛ የምትሆነው ሲሉት አላህ የለመንኩትን ነገር የከለከለኝ ጊዜ ነው ደስ የሚለኝ አለ። ሰው ግራ ተጋባና እንዴት አሉት? አላህ አንድን ነገር ለምኘው የለመንኩትን ነገር ከሰጠኝ እኔ የፈለኩት ነገር ሆነ ተሳካ ማለት ነው አለ ትርጉሙ። ከከለከለኝ ግን ትርጉሙ አለ እኔ ላንተ ያቀድኩት ሌላ የተሻለ ነገር አለኝ ያንተ አይሻልም ብሎኛል ማለት ነው። ለነፍስዬ ከኔ የተሻለ አላህ የሚያቀደው ጥሩ ስለሆነ ደስ ይለኛል ሲከለከለኝ አለ። ዘን አላህ ላይ ያለው ሁስነ ዘን ነው እንጂ ጌታዬ ዱዓዬን እምቢ አለኝ ብሎ አያማረርም። ስለዚህ እኛም ያ አይነት ነገር አናድርግ ነው። አልተሳካም አትበል። ባይሆን ራስህን ምን ታረጋለህ? እንደው ጥርጣሬ እንኳን ካለ ወንጀል ሰርቼ ይሆን የዱዓ መስፈርቱን አላሟላው ይሆን ብለህ ራስህን ገምግም እንጂ እንዴት ጌታዬ እምቢ አለኝ ትላለህ ሳይነግርህ? እስከ ዛሬ እሺ ብሎ ከሆነስ ነገ የውመል ቂያማ ቢጠይቅስ እኔ ግን ሁሉንም ዱዓህን ያው አዘጋጅቼልህ ነበር አንተ ግን እኔ ላይ ለምን ይሄ መጥፎ ጥርጣሬ ጠረጠርክ ቢልህስ? እንዴት አላህ እምቢ አለ እንዴት ይባላል? አስረን ከባህሪው ላይ እምቢተኝነት የሌለበት ጌታ ነው። ራሱ አይደለም እንዴ ጠይቁኝ ለምኑኝ ያለው ኡድዑኒ ያለው አስተጅብ ለኩም እያለን እንዴት ይሆናል? ስለዚህ ራሳችንን ነው ረመዳን የዱዓና የተስፋ ወር። ረመዳን የቁርአን ወር ብቻ አይደለም። ረመዳን የልመና የእንባና የፍላጎቶች ሁሉ መዝገብ የሚከፈትበት ወር ነው። አላህ ሱብሓነሁ ወተዓላ በቁርአን ውስጥ ስለ ረመዳን ጾም በጠቀሰበት ምዕራፍ መካከል እንዲህ ይላል፣
ባሮቼ ስለኔ ቢጠይቁህ እንዲህ በላቸው እኔ ቅርብ ነኝ የለማኝን ዱዓ በለመነኝ ጊዜ እቀበላለሁ ستافطر من بلا دعاء بلا تجمر الله من تلا ذهب الظمأ إيه النبي صلى الله عليه وسلم يقول الدعاء ذهب الظمأ تماتكو توجد وابتلت العروق تبوتشم يدم تبوتشم الناس مرطبوا وثبت الأجر إن شاء الله أجرك الله زن ترقاقطال إن شاء الله بلا تجمر الله كذا يراسك حاجات أقرب الله نبي صلى الله عليه وسلم وفي حديث لأبي لابن عمر بس استلال في حديث لين أبياتش من قالوا أن للصائم عند فطره دعوة ما ترد لصومن يكو ساعة فطر عند فطره حين يفطر مالتنا دعوة لا ترد الله ما يملسات دعاء لجو الله نكملوا دعاء لجو እናቶች አባቶች ወንድሞች ብዙ ሐጃ አለብን የታመመ ቤት ዘመድ አለ ስራ አጥተናል ኢኮኖሚ ችግር አለ ጤንነት የለንም ኢማናችን ደካማ ነው ብዙ ዱዓ ያስፈልገናል መጠናከር አለብን خيرنا سامرو يا رب إيماني نزنو يا رب كرمضان بوهذا صلاة ملاك قرط أدرجي يا ربي أعني أردا إناتوچم لجوچاچن صالح أدرجلن يالنا مغرب للدرس 30 دقيقة ما مسكرو دعاء ما بزات الله كفترنا بوهلا دعاء ما بزات ينوربنا ثم قيام الليل كذا الله كفك كدله كودده للي تنسان 2-3 ركعة قيام الليل تسجدله يا رب يالك الله انت تجزاله النبي صلى الله عليه وسلم من يقولوا من صلى العشاء في جماعة عشاء بجماعة سجد فكأنما قام نصف الليل يلاليتم قماش عندكم الله يسفلتال ومن صلى الصبح في جماعة صبح نمو بجماعة سجد فكأنما صلى الليل كله ليلتم مولو نسجد عيشان بجماعة سجد قماش ليل قومون دادر يسافلت صبحي دمو سيسجد قماشو سيدمر مولو ليلت قومون دادر يقطر لتال سلازي بروغراماتشن ይሄ ኢንሻአላህ ይሄ ፕሮግራም በሰዓትነ ከሱብሂ ጀምረን እስከ ዙረን ሱብሂ በዚህ ፕሮግራም መራት አለብን እንዲህ ያደረግነውን ረመዳን በጥሩ ሁኔታ ተጠቅመንም በረመዳን ትርፋማ ሆነን እንወጣለን ኢንሻአላህ በእነዚህ ቀናት ሊዘነጉ የማይገቡ ምርጥ ዱዓዎች አንደኛ የይቅርታ ዱዓ በተለይ በመጨረሻዎቹ 10 ቀናት ነብዩ ሰለላሁ ዐለይሂ ወሰለም ለሚወዷት ሚስታቸው አኢሻ ረዲየላሁ ዐንሃ ያስተማሯት ድንቅ ዱዓ አላሁመ ኢነከ ዐፉውን ቱሒቡል ዐፍወ ፈዕፉ ዐኒ ጌታዬ ሆይ አንተ ይቅር ባይ ነህ ይቅርታን ትወዳለህና እባክህን ይቅር በለኝ ሁለተኛ የኢፍጣር ወቅት ዱዓ የጾመኛ ዱዓ ኢፍጣር ላይ መለስም ጥሙ ሲራካ እንዲህ ይበል ذهب زماؤه وابتلت العروق وسبت الأجر إن شاء الله ጥሙ ሄደ የደም ስሮች ረጠቡ አላህ ካለም ምንዳው ወይም አጅሩ ጸደቀ ሁላችንም እንደምናውቀው ዱዓ ሲባል በእስላም ያው ሁለት አይነት እንደሆነ ነው ዱዓኡል መስአላና ዱዓኡል ዒባዳ ይባላል ዱዓኡል መስአላ ማለት አንድ ለማኝ ወይም ጠያቂ የሆነ አካል የሚፈልገውን ነገር ለማግኘት ከሚፈራው ነገር ለመጠበቅ አቅሙና ኃይሉ በእጁ ነው ብሎ ያመነበትን ጌታ አላህን ሁለት እጁን ወደ ላይ በማድረግ ያ ረቢ ይሄ ነገር ያስፈልገኛል ስጠኝ ይሄ ነገር ያስፈራራኛልና ከኔ ያርቅልኝ እኔንም ከሱ ጠብቀኝ ብሎ በቀጥታ የሚለምነው ልመና ዱዓኡል መስአላ ይባላል ሁለተኛው ደግሞ ዱዓኡል ዒባዳ ምንለው በመንፈጽመው ኸይር ስራ ወይም በመናደርገው ዒባዳ አላህ ከተቀበለን ጀነትን እንዲሰጠን መለመን እንደማለት ነው አንድ ሙስሊም ይሰግዳል ይጾማል ሐጅ ያደርጋል ዘካንም እንደዚሁ ያወጣል ለምንድነው ሲባል ይሄን ኸይር ስራ አላህ ከተቀበለኝ በዚህ ኸይር ስራ ሰበብ ጀነት እንድገባበት ነው በሌላ መልኩ ዱዓ ያረገ ነው ማለት ነው በዚህ በሚፈጽመው ዒባዳ ያ ረቢ ተቀበለኝና አጅርህን ስጠኝ ነው ስለዚህ ዞሮ ዱዓ ሆኗል ዱዓኡል ዒባዳ የሚባለው ይሄ ነው ማለት ነው ያው አጠቃላይ ሙሉ የእስልምና ህይወት የጌታ አላህን ትእዛዝ መፈጸም እንዲሁም የከለከለንን ነገር መራቅ በራሱ ዱዓ ነው ማለት ነው
ስለዚህም በዱዓ ዙሪያ ላይ ነው ትንሽ ላስታውስ የምፈልገው። ቅድሚያ ልናውቅ የሚገባው ነገር ቢኖር ዱዓ በራሱ ዒባዳ መሆኑን ነው። አንድ ለማኝ ሁለት እጁን አንስቶ ያ ረብ ይሄን ነገር ስጠኝ ብሎ ሲለምን የለመነውን ነገር አገኘውም አላገኘውም ሁለት እጆቹን አንስቶ መለመኑ ብቻ ዒባዳ እንደፈጸመ ይቆጠራል፣ አጅር ይኖረዋል። ምክንያቱም መጀመሪያ አላህ ኡድዑኒ አስተጂብ ለኩም ብሎ ትእዛዝ ነው የሰጠው። እኔን ብቻ ተማጸኑ ለምኑ እሺ እላችኋለሁ አለ። ይሄን ትእዛዝ ለመፈጸም እኛም እሺ ብለን ከለመንነው ልመናችን በራሱ ምንድነው ጉዳያችን ማስፈጸሚያ ብቻ ሳይሆን የአላህን ትእዛዝም መፈጸሚያ ስለሆነ ዒባዳ ፈጽመናል፣ አጅር አለን ነው ምንለው። ለዚህም ነው ረሱላችን ሰለላሁ ዐለይሂ ወሰለም አዱዓኡ ሁወ ለዒባዳ ያሉት። ዱዓ በራሱ ምንድነው ዒባዳ ነው፣ የአምልኮ ክፍል ነው። ምክንያቱም አላህ ለምኑኝ ብሎ አዘዘ፣ እኛም ታዘዝን። ከዛም ዒባዳ ነው ብሎ እሳቸው ወቀረአ ለማመሳከሪያነት እንዲህ የሚለውን የአላህን ቃል አነበቡ። ወቃለ ረቡኩም ኡድዑኒ አስተጂብ ለኩም ኢነ ለዚነ የስተክቢሩነ አን ዒባደቲ ያለው። ተመልከቱ፣ አን ዱዓኢ አላለም። ስለ ዱዓ ጀምሮ ለምኑኝ ተማጸኑኝ ካለ በኋላ ግን እነዚያ የስተክቢሩነ አን ዒባደቲ እኔን ከመገዛት የሚኮሩት ለምን አለ ሲባል ዱዓ ራሱ ዒባዳ ነው። አላህን ከመለመን መኩራት እሱን ከመገዛት እንደ መኩራት ነው እንደማለት ነው። ሰየድኹሉነ ጀሀነመ ዳኺሪን ጀሀነም እሳትን ተዋራጆች ሆነው ይገቧታል ነው ያለው። ስለዚህ ከዱዓ ልንቦዝን አይገባንም። በራሳችን ራሳችንን ችለን የምንኖር ሰዎች አይደለንም። በሁለመናችን ምንድነን? ከአላህ ከጃዮች ነን፣ ጥገኞች ነን። እንዴት ነው ድሃ ከጃይ ጥገኛ የሆነ አካል ከዱዓ የሚብቃቃው? አላህ በሱረቱ ፋጢር ቁጥር 15 ላይ ያ አዩሃ ናስ ይላል፣ እናንተ ሰዎች ሆይ አንቱሙል ፉቀራኡ ኢለላህ እናንተ ሁላችሁም ወደ አላህ ከጃዮች ድሆች ናችሁ ነው የሚለው ሁሌም። ወላሁ ሁወል ገኒይ አላህ ብቻ ነው በራሱ የተብቃቃ ሀብታም ነው። ዛሬ በዚህ ምድር ላይ ደሃና ሀብታም የሚለው ኒስብይ ነው፣ አንጻራዊ በሆነ መልኩ አንዱ ከሌላው ሲወዳደር እንጂ በራሱ የሀብትን ማዕና ማሟላት የሚችል ትክክለኛ ሀብት በምድር ላይ የለም፣ ሊኖርም አይችልም። ምክንያቱም ሀብት የሚለው ቃል ወይም ጊና ምንድነው? መብቃቃት ነው ትርጉሙ። ምንም ነገር ከሌላ አለመከጀል፣ በራስ መብቃቃት። የምንኖረው በአላህ ምድር ላይ ነው። መሬት በዘረጋት በሷ ጀርባ ነው እንደፈለገ የምንንቀሳቀሰው። ራሳችንን ችለን ህዋ ላይ መሄድ አንችልም። የምንጠጣው እሱ በዝናብ አማካኝነት ያወረደውን ውሃ እየተጠቀምን ነው። ለመብልነት የምንጠቀመው ጌታ አላህ ከእጽዋት ያበቀለልን እንደዚሁም የእንስሳት ተዋጽኦ የሆነውን እየተገለገልን ነው። እምንተነፍሰው የሰላም አየር የምናስገባው የምናስወጣው አላህ የፈጠረውን አየር እየተገለገልን ነው። ወደዚህ የምንመላለሰው እሱ በጠበቀልን ጤና እሱ በፈጠረልን የሰውነት አካላት ተጠቅመን ነው። የኛ የምንለው ምንም ነገር የለንም። ድሃ መሆናችንን ማመን አለብን። ለዚህ ነው አንድ ሙሲባ ሲደርስብን ኢና ሊላሂ ወኢና ኢለይሂ ራጂዑን የምንለው። እንኳን እኛ የጠፋውም ንብረት የአላህ ነው፣ ሁላችንም ወደ እርሱ ተመላሾች ነን ነው የምንለው። እንደዚሁም ጌታ አላሁ ሰመድ በማለት ማንነቱን ነግሮናል እኮ። የሁላችሁም መጠጊያ ነኝ፣ አሰመድ የሆንኩ ጌታ ነኝ አለ። በተቸገርን ሰዓት ብቸኛው ደራሻችን ማን ነው? አላህ ነው። አይደለም እኛ ደካማ ፍጡር ሰው፣ መላእክት እንኳን ራሱ አላህን ከመለመን መቼ ተብቃቅተው ያውቃሉ? ሱረቱ ረሕማን ላይ እኮ አላህ ነግሮናል። የስአሉሁ መን ፊ ሰማዋት ወልአርድ ነው ያለው። በሰማይ ያሉ መላእክቶች በምድር ያሉ ሰዎችና ጂኒዎች ሁሌም እንደተማጸኑት ነው፣ ሁሌም እሱን እንደለመኑት ነው። ኩለ የውሚን ሁወ ፊ ሻን በሁሉም ቀን አላህ በስራ ላይ ነው፣ ለለማኞች ምላሽ የሚሰጥ ነው ማለት ነው። ስለዚህ ያ ከሆነ ጉዳዩ ጌታ አላህን ከመለመን ምንም መቦዘን የለብንም። በእያንዳንዱ ህይወታችን በጤናውም በኢማኑም በሀብቱም በዲኑም በአኼራ ጉዳይ ላይ ልመናችን በደንብ መበርታት አለበት። ቢያንስ የዛሬው መልእክቴ ለኔም ለናንተ የዱዓን አስፈላጊነት ባጭሩ ለመግለጽ ነው። አላህ የዱዓ ሰዎች ይበለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ሶስተኛ የዱንያና የአኼራ ስኬት ዱዓ ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار ጌታዬ ሆይ በዚች ዓለም መልካምን ስጠን፣ በመጨረሻውም ዓለም መልካምን ስጠን፣ ከእሳት ቅጣትም ጠብቀን። ወንድሜ አላህ ዘንድ ምንም የማይቻል ነገር የለም። የቆየ ህመም ይኖርብህ፣ የጠበበህ የኑሮ በር ይኖርህ፣ ወይም ልብህ የናፈቀው ትልቅ ስኬት፣ ሁሉንም ዛሬ በዱዓ ወደ ሰማይ ስቀላቸው። ያንተ ስራ መለመን ነው፣ የአላህ ስራ ደግሞ መስጠት ነው። ዛሬውን እጅህን ወደ ሰማይ ዘርጋና እንዲህ በል፣ ያ አላህ በዚች ታላቅ ወር ውስጥ ዱዓቸው ተቀባይነት ካገኘ ባሮችህ መካከል አድርገኝ።
አሚን። እዚህ ላይ የምንለቃቸው ቪዲዮዎች ከተመቻችሁ የቴሌግራም ኮሚኒቲ አለን። እዛ ላይ የተለያዩ ቻሌንጆችን እዚህ ላይ የማይለቀቁ ቪዲዮዎችን እንለቅበታለን። ሊንኩን ኮሜንት ላይ አስቀምጥላችኋለሁ። ገብታችሁ ፎሎ አድርጉ። ለዚህ ቻናልም አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ።